ክቡራትና ክቡራን ተመልካቾቼ እንደሚታወቀው ሰሞኑን ሀይሚና ብሩክ ያሉበት ሁኔታ እንደ ቀልድ በተጀመረ ፕራንክ አማካኝነት የሀይሚና የብሩክ ጉዳይ ወደ ሌላ አቅጣጫ እየሄደ ይመስላል። በተለይ ትላንት ብሩክና ሀይሚ ለብቻቸው ከተገናኙ ወደዚህ ሀይሚ ያላሰበችው ችግር ውስጥ ገብታለች። ልትረዷት ልታዳምጧት ይገባል የሚል ቴክስት ስለደረሰልኝ ቴክስቱ ምን ይመስላል የሚለውን እያብራራሁላቸው ነው የምቆየው። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። በቪዲዮውም ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ብዙ ጊዜ እንደነዚህ አይነት እንደ ሀይሚ እና ብሩክ እንደዚሁም ሌሎችን ስማቸውን ባልጠቅስም ብዙ ሰዎች እንደዚህ በሚዲያ ሲመጡ የተለያየ ግምት ይሰጣል። ብዙ ጊዜ ተመልካች የሚያየው ፊት ለፊት ተመልካችም የሚፈርደው ፊት ለፊት ቪዲዮ ላይ የሚያየውን ነገር ነው እና እንደሚታወቀው በተለይ ደግሞ በሀይሚና በብሩኬ ብዙ ጊዜ ነው ይሄን ተመሳሳይ ነገር የገጠመው እና የዛሬ 3 ወር አካባቢ ይመስለኛል በግምት ያኔ ሀይሚን ጥፋተኛ ያደረግን ብዙ ሰዎች ነበርን እውነታውን ሳናረጋግጥ። ስለዚህ ሀይሚንም ሆነ ብሩኬን የሆነን አንድን አካል እሱ ነው ተጠያቂ እሱ ነው ጥፋተኛ ከማለት ይልቅ ከዚህ ቪዲዮ በስተጀርባ ወይም ደግሞ እንደዚህ እየተነጋገሩ ያሉበት እንደዚህ ሊናገሩ ወይም ደግሞ ይሄን አይነት ውሳኔ ሊወስኑ ያስገደዳቸው ጉዳይ ምንድን ነው በሚለው ትንሽ ረጋ ብለን ላስተያየት ባንቸኩል ባይነኝ እኔ እንደ ተመልካች። ምክንያቱም ሰሞኑን የተፈጠረው ነገር እንደዛ ነው። እኔ ትላንት ነው ቴክስቱ የደረሰኝ። እንደሚታወቀው በሀይሚና ዳኒ የተጻጻፉት እንዳለ ጽሁፋቸው እንደዚሁ እንደምታዩት ታምኔል ላይ ያለ ነው። እንግዲህ ጽሁፉ ላይ ምን ይላል? ቴክስታቸው ነው ተብሎ የደረሰኝ መረጃ ላይ ምን ይላል? እንደ አጠቃላይ ዳኒ ብሩክና ሀይሚ በተለይ ሀይሚ ትላንት ብሩክን ብቻዋን ማግኘቷን አላስደሰተውም። ይህ ነገር ደግሞ ሶሲን ያሳጣኝ ሰው መልሶ አንቺን እንዳሳጣኝ አልፈልግም የሚል ቴክስት አይነት ይመስላል። አይታችሁ ከሆነ ቴክስቱ ላይ ጠዋት ከመሄዴ በፊት ቴክስት አስቀምጬልህ ነበረ ይላል። እሱ ደግሞ ቴክስቱን እንዳላዳመጠው እንዳላየውና ከነገረችው በኋላ አሁን አየሁት የሚል አይነት ነው። እውነቴን ነው ሀይሚ፣ ካሁን በኋላ ግን ብቻሽን እንድታገኙ ፈጽሞ አልፈልግም። ሶሲን ባጣውበት ሰው መልሼ አንቺን ማጣት አልችልም፣ ተረጅኝ ይላል ዳጊ። እኔ ጭቅጭቅ ሰልችቶኛል፣ ምናልባት ተረጋግተን ችግሩን መፍታት ከቻልን ብዬ ነው። አንተና እሱ ከተገናኛችሁ የሚፈጠረውን ነገር አውቃለሁ። ትላንትም አይተካል ምን እንደተፈጠረ ብላለች እሷ በጽሁፏ ላይ። እኔ ምልሽን ስሚኝ፣ ምንም ይፈጠር ምን ካሁን በኋላ ብቻቸውን እንድትገናኙ አልፈልግም። ልታከብሪኝ ይገባል ፕሊስ የሚል እንግዲህ በስልኳ ላይ የተጻጻፉት ነው ብለው ይሄንን ልከውልናል። ነገር ግን ሌላ ምንጮች ሀይሚ ይሄንን ልታደርግ የቻለችበት ሌላ ኬዝ አለ። ምክንያቱም ካሁን በፊትም የሆነ ጊዜ ስልክ ሌሊት ትደውላለች፣ ማታ አካባቢ ሰው ትገናኛለች በሚል ያም እንደዚሁ ነው አጀማመሩ እና ፕራንክ የሚመስል ነገር ነበር አስታውሳለሁ። ከዛም በኋላ እውነት እየመሰለ መጣ። ብዙ ሰው ሀይሚን ተጠያቂ ያደረገ። ለምን ለሱ አትናገርም? ለምን እሱን እንደዚህ ታደርገዋለች? ምናምን አይነት አስተያየቶች ከመጡ በኋላ ግን ሀይሚ በወቅቱም እውነት እንደነበራት ነው ከዛን ታሪክ ላይ ያየ ነው። በወቅቱ ይሄንን ነገር ይሄንን ጭቅጭቅ በቃ ይሄን ህይወት ትንሽ ለራሴ ወቅት መስጠት አለብኝ፣ ለራሴ ጊዜ መስጠት አለብኝ፣ ራሴን ማዳመጥ አለብኝ በሚል ውሳኔ
ብሩኬ ወደ ዱባይ እንደመጣ እናስታውሳለን። የቅርብ ጊዜ ትዝታችንም ስለሆነ አብዛኞቻችሁ አትረሱትም ብዬ ተስፋ አደርጋለሁ። በወቅቱ የተፈጠረው ነገር አብዛኛው ሰው ሀይሚን ነበረ ጥፋተኛ ያደረገው። ነገር ግን እኔ እንደ ተመልካች ሁለቱንም ወዳቸዋለሁ፣ ሁለቱንም አደንቃቸዋለሁ። ነገር ግን ማንኛውም ቪዲዮ ሲሰራ ቪዲዮ በተሰራ በቃ ቪዲዮውን አይተን አስተያየት ባንሰጥ ጥሩ ነው። ብዙ ጊዜ እኛ እራሳችን የማይገባን ነገር ብዙ ጊዜ ልንወስን እንችላለን። እንኳንስ ለሰው እንኳንስ እየተቀረጸ ያለውን ነገር ብቻ አይተን መፍረድ አይደለም፣ በራሳችን ህይወት ላይ እንኳን ዞር ብለን አንዳንዴ ለምን እንደዚህ ላደርግ ቻልኩ፣ እንደ ቀላል ነበረ ይሄን ነገር የጀመርኩት ነገር ግን ልወጣው አልቻልኩም የምንለው ነገር አለ አንዳንዴ። በተለይ ደግሞ ጊዜ መሰጠት የሌለባቸውን ነገሮች፣ ትኩረት መሰጠት የሌለባቸውን ነገሮች ትኩረት አብልጠን ስንሰጣቸው መሰጠት ከሌለበት ቦታ በላይ ቦታ ስንሰጠው ያ ነገር እኛ ላይ ተጽዕኖ እያመጣ እኛ ላይ ተጽዕኖ እያሳደረ ይሄዳል እና ከዛ በኋላ ወደ ከዛ ላይፍ መውጣት በጣም ከባድ ነው የሚሆነው። በተለያዩ ነገሮች ምሳሌ አድርጎ መግለጽ ይቻላል። ስለዚህ እንደዚሁም እነ ሀይሚ አሁን ያሉበት ሁኔታ ልክ የዛሬ 3 ወር 4 ወር አካባቢ ያለፈውን ነገር ሊመስል ይችላል። ሀይሚ ግን ማንም ያዳመጣትና የሰማት የለም፣ ሌላ ችግር ውስጥ ገብታለች ልጅቱ የሚል ቴክስት ነው የደረሰኝና ይህንን ስል ብሩክ ጥፋተኛ ነው እያልኩ አይደለም። እኔ ከቪዲዮን እንዳየሁት የብሩክ ጥፋት አልታየኝም። ምክንያቱም ብዙ ጊዜ በምንወዳቸው ሰዎች እንበሳጫለን። የምንወዳቸው ሰዎች ደካማ ጎኖቻችን ናቸው ለኛ። አሁን አይቻለሁ ቪዲዮቸውን ትመቻለች ትመቸኛለች ብሎ ነበር ዳኒ ሀይሚንና በዚህ ጊዜ ትመቸኛለች ያላት ሴት የብሩክ ፍቅረኛ ያኔ የሚወዳት ሴትም ስለሆነች ትመቸኛለች በማለቱ ብቻ ተጽዕኖ ያሳድርበታል። በዛን ወቅት ስሜታዊ ሆኖ ሲጋጩ ብዙ ሰው ብሩክን ተጠያቂ አድርጎ ነበረ። እርግጥ እኔ እንደዚህ አይነት ነገሩ ያስኬዳል ባልልም፣ ነገር ግን መናደድ ደግሞ ያለ ነው። በምንወደው ሰው ሌላ ሰው ሲያሞግስብን፣ ሌላ ሰው ይበልጥ የራሱ አድርጎ በእኛ በሆነ ሰው ላይ ሌላ አካል የራሱ አድርጎ ሲያወራ ወይም ደግሞ በቃ እንደዛ አይነት ነገር ሲሆን ሰው ነን። ምንም አይነት ጠንካራ ምንም አይነት ትዕግስተኛ ሰዎች ብንሆን ዞሮ ዞሮ የሰው ልብን የያዝ ነው። ሰው ደግሞ አቅሙ ምን ያክል እንደሆነ ያው እናውቀዋለን። ስለዚህ ብሩክ መናደዱ ኖርማል ነው እላለሁኝ። እንግዲህ ሀይሚም ትላንት የወሰነችው ውሳኔ ዳኒና ብሩክ አካል ለአካል ተገናኝተው ተረጋግተን መነጋገር ምናልባት አንችልም፣ ብዙ ጊዜ ሞክረ ነው ያቃተን ነገር ነው ብላ አስባ ሊሆን ይችላል። እኔና ብሩክ ብቻችንን ብንገናኝ ምናልባትም ተነጋግረን ይሄን ጉዳይ ልንፈታው እንችላለን፣ በሰላማዊ መንገድ በንግግር ተነጋግረን ብቻ ልንፈታው እንችላለን የሚል ግምት ኑሯት እንደሆነ ነው ያመንኩት። ነገር ግን የመጣባት ተቃውሞ ብቻችሁን መገናኘት የለባችሁም የሚል ቴክስት ነበረ። ከዚህ ቴክስት በስተጀርባም ሌላም ኬዝ ሊኖር ይችላል። ነገር ግን ወቅት ብንሰጣቸው እንደዚሁም ደግሞ እንደ ተመልካች አዝነው ስናያቸው ልናበረታታቸው፣ ተደስተው ስናያቸውም ደግሞ በደስታቸው ልንደሰት ይገባል። አብዛኛው ኮመንት ገብታችሁ አይታችሁ ከሆነ ግማሹ ሀይሚን፣ ሌላው ብሩክን፣ አብዛኛው ሰው ደግሞ በተለይ ሀይሚን ለተመልካች ክብር የለሽም፣ ለምንድን ነው እንደዚህ የምታመናጭቂው፣ ለምንድን ነው እንደዚህ የምትሆኙ አይነት ቴክስቶችን አይቻለሁኝ በቤታቸው ገብቼ። ይሄ ለውሳኔ መቸኮል ነው። እኔ በተለይ ካሳለፍ ነው የዛሬ 3 ወር 4 ወር አካባቢ ከተፈጠረው ነገር ወዲህ አንዲት ሴት እውነት ሴቶች ስንወድ ደግሞ እንደ እናት ማለት ይቻላል። እናት ለልጆቿ ምንም ነገር ምንም አይነት ህይወት ውስጥ ትገባለች ለልጆቿ። ያ ነገር ምናልባት ልጆቿን ከአደጋ መሸፈን የሚችል መስሎ ከታያት ልጆቿን ችግር ውስጥ ላለመጣል ራሷ የቻለችውን ነገር ሁሉ ታደርጋለች እና
አንድም ሴት ስታፈቅር እንደዛ ነው። ያን የወደደችውን ሰው ለመጠበቅ ያንን የወደደችውን ሰው ደስተኛ ይሆናል ብላ በምታስበው ነገር ሁሉ ትሄዳለች። ነገር ግን ያ የሄደችበት አቅጣጫ እውነት ያንን ሰው ደስተኛ ያደርገዋል አያደርገውም የሚለውን ብዙ ጊዜ ከጅማሬው ላይ ላናስተውል እንችላለን። ቀስ በቀስ ያ ነገር ግን ሳናስበው እየገባንበት ወደዛ ህይወት እየገባንበት ስንሄድ ያ መፍትሄ ይሆናል ብለን ያሰብነው ነገር ከመፍትሄ ከመስጠት ይቅርና ጭራሽ የችግሩ መነሻ ሊሆንም ይችላል። ብዙ ጊዜ አንዳንድ እጽዋቶች ገና ሲበቅሉ ምን አይነት እጽዋት መሆናቸውን አንዳንድ እጽዋቶች አያስታውቁም። ልክ ችግርም እንደዚህ ነው። አንዳንድ አስቸጋሪ ነገሮች ገና ሲበቅሉ አያስታውቁም። እያደጉ 3-4 ቅጠል እያወጡ ሲሄዱ እዛ ነገር ላይ ይበልጥ እየገባቸውበት ስትሄዱ ግን ጥቅሙም ሆነ ችግሩ እየጎላ እየታወቃቸው ይሄዳልና ስር የሰደደ ዛፍ ደግሞ በቀላሉ መንቀል አችሉም። ስለዚህ እያንዳንዱ ነገር ሳንገባበት ቀደም ብለን ማሰብ አለብን። ከገባንበት ደግሞ በስልት በሂደት ነው መውጣት ያለብን ለማለት እፈልጋለሁ። ሀይሚዬ እንግዲህ የመጡልሽ ያሉትን ቴክስቶች የመጡልሽ ያሉትን ተቃውሞዎችም ሆነ ድጋፍ በትዕግስት እንደምታልፊ ተስፋ አደርጋለሁ። እናደርጋለን እንደ ተመልካች። ክቡራትና ክቡራን ተመልካቾች ይህን ቪዲዮ ልሰራ ያነሳሳኝ ነገር ምንድን ነው? አስተያየት ለመስጠት ለምንቸኩል ሰዎች ነው። ተረጋግተን አስተያየት ስንሰጥ ተረጋግተን ቢሆን ጥሩ ነው። በተለይ ደግሞ የሆነን አካል አንተ ጥፋተኛ ነህ ብለን ለመፈረጅ ይህን አይነት ኮመንት ለመጻፍ ብዙ ጊዜ ተደጋጋሚ ሀሳብ ቢቀድም ደስ ይለኛል ብዬ አስባለሁኝ። በንግግሬ ላይ ጥፋት ካለ ይቅርታ አድርጉልኝ። ሰው ሆኖ የማይሳሳት የለም። በቆይታችን ላይ ደግሞ ከልብ አመሰግናለሁ። መልካም ጊዜ